ማይክሮሶፍት ወርድ ላይ ስራዎችን መስራት ማለትም ዶክመንት ከፍቶ እንደ አዲስ ጽፎ ኤዲት እንዲሁም ፎርማት ማድረግ እጅግ በጣም አድካሚ ነው። ይህንንም ተማሪዎች እና የቢሮ ሰራተኞች በዋነኛነት ትረዱታላችሁ። የሚሆነው በዋነኛነት የማይክሮሶፍት ወርድ ሾርት ኮቶችን ወይ ደግሞ አጫጭር የመስሪያ መንገዶችን ባለማወቅ ነው። ስለዚህ በዚህ ቪዲዮ ለእኔ ቤስት ናቸው የምላቸውን 15 የማይክሮሶፍት ሾርት ኮቶችን በዚህ ቪዲዮ ላይ ያሳያችኋለሁ። አብራችሁ ሃይ ቴክ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበረ? እግዚአብሔር ይመስገን ናችሁ ነበረ። እንግዲህ በዛሬ ቪዲዮ የምናየው ስለ ማይክሮሶፍት ወርድ ነው። ስለሱ ሾርት ከቶች ነው የምናየው። እንግዲህ ማይክሮሶፍት ወርድ በአሁኑ ሰዓት የማይጠቀም ሰው የማይጠቀም ድርጅት አይኖርም። ምክንያቱም እንደ ግለሰብ ካየነው ተማሪዎች ልትኖሩ ትችላላችሁ፣ ወይ የግል ስራ የምትሰሩ ልትኖሩ ትችላላችሁ። ያን የተለያየ ሪሰርች ለመስራት ሊሆን ይችላል። የተለያዩ ወጪ ገቢ ደብዳቤዎችን ለማዘጋጀት ግዴታ ማይክሮሶፍት ወርድ መጠቀማችሁ የማይቀር ነው። በቢሮ የምትሰሩም ደግሞ በዋነኛነት ለምሳሌ ድርጅታችሁን እቅድ ለማዘጋጀት፣ ሪፖርት ለማዘጋጀት፣ ገቢ ደብዳቤ ለማስገባት፣ ወጪ ደብዳቤ ለመጻፍ፣ ለተለያዩ ነገር ማይክሮሶፍት ወርድ መጠቀማችን የማይቀር ነው። ስለዚህ ይህን ማይክሮሶፍት ወርድ ስንጠቀም አንዳንድ ሾርት ከቶችን የማንጠቀም ከሆነ ትንሽ ጊዜ የሚወስድና አሰልቺ እንዲሁም አድካሚ ይሆናል። ስለዚህ በዛሬው ቪዲዮ እስከ መጨረሻ ከቆያችሁ የማይክሮሶፍት ወርድ ስራችሁን ኦልሞስት በግማሽ ሊያቀልላችሁ የሚችሉ ለእኔ ቤስት ናቸው የምላቸውን 15 ትሪኮችን ወይ ደግሞ በአጭሩ ስራዎች የምሰራባቸውን መንገዶች ያሳያችኋለሁ። አብራችሁን ቆዩ። ፕሊዝ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ደግሞ ላይክ ኤንድ ሼር በማድረግ አግዙን። እሺ እዚህ ጋር ለምሳሌ እዚህ ቴብል ላይ ኔም ሊስት አለ፣ ስም ዝርዝር አለ፣ እዚህ ጋር ቁጥሮች አሉ። ስለዚህ ለምሳሌ እነዚህን ስሞች በአልፋቤቲካል ኦርደር ማስቀመጥ ብንፈልግ በኖርማል ጊዜ ከሆነ የምንጠቀመው እንዴት ነው? ለምሳሌ እዚህ ጋር ቢ ነው፣ ቢ መጀመሪያ ነው። እሺ ከዛ ቀጣይ የሚመጣው ኤፍ ነው። ስለዚህ ኤፍ ስለሆነ ከቢ ቀጥሎ ምን እናደርጋለን? ኤፍን መርጠን ከት እናደርግና ይሄን ከዛ ከዚህ ስር ስለሆነ ወይ ቲ ካለበት በፊት ፔስት እንልና ኖርማል አሰራራችንን ማሳያችሁ ፔስት እናደርጋለን። ከዛ ከሱ ቀጥሎ ደግሞ የሚመጣው ኤች ነው። ኤች ከሆነ ኤችን አሁንም እንደዚህ ከት እናደርግና እዚህ ጋር ከት እናደርጋለን። ከዛ ከዚህ ቀጥሎ ከሆነ እዚህ ጋር ኢንተር አድርገን እዚህ ጋር ፔስት እናደርጋለን። ከዛ ደግሞ መልሰን ኤስኤስ ከሆነ ደግሞ ኤስኦኤስኤ ነው። ይሄ ስለሚቀድም ይሄንን ከት እናደርግና ይሄን ከት አድርገን ከዛ ከዚህ ስር ላይ ጋር ሄደን ፔስት እናደርጋለን። በዚህ ወይ ነው ኦርደር የምንሰጠው። ቁጥርም ከሆነ እንደዚሁ ለምሳሌ 1250 6300 ምናምን፣ ስለዚህ 12 ነው። ከ12 ቀጥሎ 23 ነው። ስለዚህ 23ን እዚህ ጋር መጣና ከታረጋለሁኝ። ከዛ እዚህ ጋር መጥቼ ከ12 ስር ኢንተርልና ይሄን እዚህ ጋር ፔስት አደርጋለሁ። ከዛ ቀጣይ ቁጥር ደግሞ ማን ነው የሚለውን ፈልግና አሁንም በዚህ ወይ ነው የምሰራው። ነገር ግን ይሄ በጣም የሚያስጠላ አሰራር ነው። ስለዚህ ቀጥታ ያለንን ነገር በወርድ ከሆነ ወይም ደግሞ ቴክስቶችን ከሆነ በአልፋቤቲካል ኦርደር ለማስቀመጥ፣ ቁጥርም ከሆነ ደግሞ በአሴንዲንግ ወይ ዲሴንዲንግ ኦርደር ለማስቀመጥ ቀላል ኦፕሽን አለ። ይሄን ለማድረግ ለምሳሌ ይሄን ቴክስቱን ለማድረግ እንመርጣለን፣ ያለውን እንትኖች እንመርጣለን። መጀመሪያ ማርክ እናደርጋቸውና ከዛ ኢንሰርት የሚል ኦፕሽን ውስጥ እንገባለን። አሚን ሆም የሚለው ኦፕሽን ውስጥ እንገባና እዚች ጋር ነምበሪንግ የምትል እንትናለች ነው እሷ ሳትሆን ከኤ ቱ ዜድ የምትላለች ካጠገቡ እሱን አንዴ እነካታለን። ከዛ እሱን ስንነካ ሶርት ባይ ምናምን የሚላለ እዚህ ጋር ቴክስት ነው ዩዚንግ ፓራግራፍ። ከዛ በአሴንዲንግ ይሄ ቴክስት ስላለው ነው። አዎ ቴክስት ነው። እሺ ከዛ በአሴንዲንግ እንለዋለን። ኤቢሲ እያለ እንዲሄድ ኦኬ እንለዋለን። ያው እዚህ ጋር ቢ ከዛ ኤፍ ከዛ ኤች ኤስ ኤስ ከዛ ቲ በዚሁ ያስቀምጥልናል። ቁጥርም ሲሆን እንደዛ ቁጥሮቹን ሄደን እንመርጣለን። ከዛ እዛ ቦታ ላይ ኤ ቱ ዜድ የምትለው ኢንሰርት ላይ ሆም ላይ ገብተን ኤ ቱ ዜድ የምትለው እነካለን። ከዛ አሁን ቁጥር ነው ራሱ ቁጥር አድርጎ ቀይሮታል። ከዛ በአሴንዲንግ ነው ዲሴንዲንግ እንመርጥለታለን። ለምሳሌ ከአንድ ጀምሮ እየጨመረ እንዲሄድ
ደግሞ እየጨመረ ሲሄድ እና ዲሴንዲንግ ደግሞ ማለት እየቀነሰ ከትልቁ ወደ ትንሹ ነው። አሴንዲንግ እንበለው ኦኬ እንበለው ያው ራሱ 12 23 54 አድርጎ ይቀይርልናል ማለት ነው። ስለዚህ እንደዚህ አድርገን መጠቀም እንችላለን። የቴክስቶቹን ለምሳሌ ሪሰርች ስትሰሩ መጀመሪያ አካባቢ ሊስት ኦፍ አብሪቬሽን ይገባል እና እሱን በብዙ ጊዜ በአልፋቤቲካል ኦርደር እንዲሆን ነው ሪኮመንድ የሚደረገው እና እሱን ለመስራት በዚህ ቤይ መስራት ትችላላችሁ። ሌሎችም ነገሮችን በእንደዚህ መስራት ትችላላችሁ። እነዚህ ነገሮች ቀላል ሊመስሉ ይችላሉ፣ ነገር ግን ብዛት ያለው ዶክመንት ስትሰሩ እና በየቀኑ ተደጋጋሚ ነገር ስትሰሩ ስለሚያሰለችው ተጠቀሙ። እሺ እዚህ ጋር ደግሞ የምናየው ተመሳሳይ ፎርማት ያላቸውን ቴክስቶች እንዴት ከብዙ ቴክስት ውስጥ ወይ ደግሞ ከብዙ ፔጅ ዶክመንት ውስጥ እንዴት መለየት እንችላለን ነው። አሁን እዚህ ጋር እኔ ኦልሬዲ ይሄም ለምሳሌ ራሱ ጄኔሬት ያደረኩት ነው መጀመሪያ ላይ። ይሄኛውም ቅድም እንዳልኳችሁ ከኤአይ ያመጣሁት ነው። ስለዚህ አንድ አይነት ናቸው ሁሉም፣ ግን ለማሳየት ያህል እስኪ ለየት ያለ ነገር እንጻፍና ለምሳሌ እዚህ ጋር ፎንቱን እንቀይር። ለምሳሌ እሺ ደግሞ ይሄ እነዚህ በ11 የጻፉት ይሄኛውን የሆነ ነገር እንደዚህ ዝም ብዬ ልጻፍና ከዛ ግን እንትኑን ልቀይር፣ ሳይዙን ብቻ ልቀይር። ለምሳሌ በ14 ላድርገው ይሄኛውን። ከዛ ሌላ የሆነ ቦታም እዚህ ጋር ለምሳሌ ይሄን እዚህ ጋር 14 ላድርገው። ከዛ እዚህ ጋር ለምሳሌ እቺን መርጬ ይሄን ካሊበር አድርጌው ከዛ 14 ላድርገው። ካሊበር ቦዲ 14 ስታይሉ ካሊበር ነው፣ ካሊብሪ የሚለው ነው። ከዛ ፎንት ደግሞ 14 ነው። እዚህ ጋርም ያለው ካሊብሪ ነው ስታይሉ፣ ከዛ 14 ነው። ከዚህ ጋርም ያለው እንደዚህ። ስለዚህ አሁን እነዚህ አንድ አይነት ስታይል ነው ያላቸው፣ ደግሞ አንድ አይነት ፎርማቲንግ ነው ያለው። ስለዚህ አንድ አይነቶች እንደዚህ ለምሳሌ ብዙ ፔጅ ላይ እንደዚህ የሰራናቸው ካለ ሁሉንም እንዲመርጥልን ለማድረግ ከፈለግን እንሄድና አንዷን እንመርጣለን። ከዛም በኋላ እዚህ ጥግ ስር ሆም ላይ ጥግ ላይ ሴሌክት እንትላለች፣ ሴሌክት እንልና ሶስተኛ ላይ ሴሌክት ቴክስት ዊዝ ሲሚላር ፎርማቲንግ የሚላለ እሱን አንድ ጊዜ ስንነካው ያመጣልን። እዚህ ጋር ወርታችንም ስንወርድ እሺ እዚህ ጋር ይሄኛው እንትኑ አንድ አይነት ስላልሆነ መሰለኝ ያላመጣው። እሺ እዚህ ጋር ሄዲንግ ተሰጥቶ ስለነበር ነው ያላመጣው። ልክ ነው። ስለዚህ ተመሳሳይ ፎርማት ያላቸው ይሄኛውና ይሄኛው ነው፣ እነሱን ለየልን ማለት ነው። ስለዚህ አሁን ብዙ ፔጅ ኖሮ ስንጽፍ መሀል ላይ ለምሳሌ የፔጅ የፎንት ሳይዙን በ12 እየሰራን ከዚህ የሆነ ሰዓት ላይ 11 ያደረግነው ወይ 12 ያደረግነው ሳናቅም ቢሆን ካለ ፎንት ስታይሉንም ቀያይረን የሰራነው ካለ እንዲሁም የሄዲንግ ምናምን የቀያየር ነው ኢቭን አላይመንት ሁሉንም ኤዲቲንግ ፎርማቲንግ ብቻ የሰራነው ነገር የሆነ የተለየ ነገር ካለ እሱን ለይቶ የሁሉንም በአንድ ለማስተካከል ከፈለገን ተመሳሳይ የሆነ ፎርማት ያላቸውን እንድንለየው ይሄ ይጠቅመናል ማለት ነው። እሺ እዚህ ጋር ባዶ ብላንክ ዶክመንት አለን፣ ምንም ቴክስት የለበት። ስለዚህ ራንደም የሆነ ቴክስት እንዲገባልን ብንፈልግ የሆነ ነገር ለማሳየት ለምሳሌ የሆነ ሰው እኩል ይሆናል እንልና ራንደም ብለን በአጭሩ ራንድ ብለን እንጽፋለን። ከዛ ብራኬት እንከፍትና እዚህ ውስጥ የምንፈልገውን የፓራግራፍ መጠንና የሴንቴንስ ብዛት እናስገባለታለን። ለምሳሌ መጀመሪያ የፓራግራፉን ቁጥር ነው የምናስገባው። 4 ፓራግራፍሽን ብዬ ያሰብኩ። ከዛ ኮማንልና በአንድ ፓራግራፍ ደግሞ ስንት ሴንቴንስ ይኖረው ነው ቀጣዩ የሚያሳየን። ስለዚህ 5 ይሁን ብዬ ላስብና ቅንፉን ዘግተን ኢንተር እንላለን። ከዛ እንደምታዩት ራንደምሊ አዘጋጀልን ማለት ነው። ያው 1 2 3 4 ፓራግራፍ አዘጋጅቶልናል። እንደምታዩት በእያንዳንዱ ውስጥ ደግሞ እንዳልኩትኝ 5 ሴንቴንስ ይዟል። ለምሳሌ መጀመሪያውን ብናየው ይሄኛው አንደኛው ሴንቴንስ ነው። ቀጣዩ ደግሞ ይሄኛው ነው። ከዛ ሶስተኛው ደግሞ ይሄኛው ነው።
ከዛ አራተኛ ሴንቴንስ አለ እስከዚህ ድረስ። ከዛ ፎር ኤግዛምፕል ከሚለው ጀምሮ ደግሞ አምስተኛው ሴንቴንስ አለ ማለት ነው። ስለዚህ ራንደም ቴክስት ጄኔሬት ለማድረግ እንደዚህ መጠቀም እንችላለን። እሺ እዚህ ጋር ደግሞ እንዴት ቁጥር ማስገባት እንደምንችል የምናየው። ለምሳሌ እዚህ ጋር አንድ ቴብል ጄኔሬት እናድርግ። በዛውም ቴብል በዚህ መንገድ ኢንሰርት ማድረግ እንደምትችሉ ማወቅ ትችላላችሁ። ወደ ጎን ያለው የኮለመን ብዛት ነው፣ ወደታች ደግሞ የሮ ብዛት ነው። ለምሳሌ እኔ 3 በ5 ባረገው ወይ ደግሞ 3 አድርጌ ሮም በዛ ላድርገው እንደዚህ ቢሆን። ከዛ እዚህ ጋር ለምሳሌ ነምበር ማስገባ ከሆነ በኖርማል ኪዝ ነምበር ይሄኛውን ኔም ነው እንበል። የሆነ ሊስት ለማዘጋጀት ከሆነ ነምበር ብዬ ማይክሮሶፍት ኤክሴል ላይ ቢሆን ኖሮ 1 2 ብዬ ራንደም ካሳየሁት በኋላ ድራግ አድርጌ እስከፈለግኩት ድረስ ማድረግ እችላለሁ፣ ወይ ሌላ መንገድ አለው። እዚህ ላይ ግን ለምሳሌ በኖርማል የምንሰራ ከሆነ 1 እንላለን፣ ከዛ ታች እንመጣና 2 እንላለን፣ ከዛ ድጋሚ ከስር 3 እንዲያለን የምንጽፈው። ይሄ እንግዲህ በጣም ብዙ ከሆነ ወደታች የምንጽፈው ለምሳሌ 50 እና 100 ከዛ በላይ ከሆነ በጣም አድካሚ ነው። ስለዚህ እንደ ማይክሮሶፍት ኤክሴል እዚህ ጋር የራሱ የሆነ ሾርትከቶች አሉት። በነገራችን ላይ ስለ ማይክሮሶፍት ኤክሴል ቤስት ሾርትከት ትሪኮች ከዚህ በፊት ቪዲዮ ሰርች ያለው እሱን ገብታችሁ ብታዩት አሪፍ ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ወርድ ላይ ለማስገባት እዚህ ጋር ዝም ብለን እንመርጠውና ቦታውን ከዛ ሆም በተን ላይ እንሄዳለን። ከዛ እዚህ ጋር ፓራግራፍ የምትለዋ ቦታ ላይ ነምበሪንግ የምትላለች እሷን እንዲነካትና የምንፈልገውን አይነት ፎርማት እንመርጥለታለን። ሮማን ነምበርም አለ። ኢቨን ኤቢሲዲ አልፋቤትን ማስገባት ትችላላችሁ። ስለዚህ ይህን አንዱ የምንመርጥለት በራሱ ሰዓት ጄኔሬት ያደርጋል ማለት ነው። እስከፈለጋችሁት ቁጥር ድረስ ያስመጣላችኋል ማለት ነው። ኢቨን ይሄ ደስ የሚለው ምሳሌ አንዱ ኑሮ መርጣችሁ ብታጠፉት ራሱ ቁጥሩን ጄኔሬት ያደርገዋል፣ ወይ ደግሞ አያጠፋውም። እንትን መሀል ላይ ለብቻ ቁጥሩን 3ን አጥፍቶ ቀጣይ 4 ላይ ቀጥሎ ራሱ ያስተካክለዋል። አሁን ይሄን ሙሉ ላጥፋው ብል ዲሌት ሮ ብለው ይሄው አጠፋው። ነገር ግን እንትኑ ባለበት ነው የሚቆየው ማለት ነው። ስለዚህ ራይት ክሊክ አድርገና ዲሌት ሴል ኢንታይር ሮ ላጥፋው። አጥፍቻለሁ። ነገር ግን ቁጥሩ ራሱ ባለው አውቶማቲካሊ ራሱ ያስተካክለዋል ማለት ነው። ስለዚህ ይሄም አንዱ መንገድ ነው። ፕሊዝ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ደግሞ ላይክ ኤንድ ሼር በማድረግ አግዙን። እሺ አሁን ደግሞ ለምሳሌ የምንጽፈው ወይም እንደምናዘጋጀው ዶክመንት ውስጥ በጣም በተደጋጋሚ የምንጠቀመው ቃል ወይም ፍሬዝ ካለ እሱን 10 ከመጻፍ አንድ ጊዜ ብቻ የሆነ ፎርማት ሰጥተነው ባጭሩ ማለት ነው እሱን ረጅም እንዲጽፍ ለምናደርግበት መንገድ ነው። ይሄን ለማድረግ ለምሳሌ የምንጽፈው ሁሉ ረጅሙ ያለው ነገር ለምሳሌ አዲስ አበባ ሲቲ ልደታ ሰብ ሲቲ ወረዳ 1 አድሚኒስትሬሽን ቢሆን አሁን ይሄ ረጅም ነው። ሁሉ ጊዜ ይሄን መጻፍ ሊደብረን ይችላል፣ ደግሞ ሊያዝገን ይችላል፣ ጊዜ ሊወስድብን ይችላል። ስለዚህ ምን እናደርጋለን? ይሄንን እንመርጣለን ይሄን አንዴ። ከዛም በኋላ ፋይል ውስጥ ነው የምንገባው። ፋይል ውስጥ ገብተን ኦፕሽን የሚል አለ መጨረሻ ላይ፣ እሱን አንዴ እንመርጣለን። ከዛም በኋላ በግራ በኩል ጄነራል ዲስፕሌይ የሚለው ላይ ፕሩቪንግ የሚል አለ፣ እሱን እንመርጣለን። ከዛም በኋላ አውቶ ኮሬክት የሚል አለ እዚህ ጋር አውቶ ኮሬክት ኦፕሽን፣ እሱን አንዴ እንነካለን። ከዛም በኋላ ሪፕሌስ ይላል እዚህ ጋር የሆነ እዚህ ጋር የምንጽፈው ነገር አለ። ከዛ ሪፕሌስ የመረግልን የመረጥነው ነው አዲስ አበባ ሲቲ ምናምን የሚለውን። ስለዚህ ሪፕሌስ ለምሳሌ ኤ ሌቨል ለምሳሌ ኤ ስል ይሄኛውን ነገር ሪፕሌስ አድርግልኝ ነው በቃ። ኤ ሲ እንጨምርበት። እሺ ኤ ሲ ብዬ ስጽፍ አዲስ አበባ ሲቲ ልደታ ሰብ ሲቲ ወረዳ 01 አድሚኒስትሬሽን ማለት ነው ብለህ ተቀበልልኝ እያልኩት ነው። ከዛ አድላለሁኝ አዳረገልኝ። ኦኬ ብዬ እወጣለሁ። ኦኬ ጨረስኩ። ከዛ አሁን ለምሳሌ እየወረድኩ የሆነ ቦታ ለምሳሌ እዚህ ጋር ያንን ማስገባት ብፈልግ ምንድነው ማድረገው? ኤሲ እልና ኢንተር ስለው ሙሉን ያስገባልኛል ማለት ነው።
ስለዚህ በጽሁፋችሁ ውስጥ በጣም በተደጋጋሚ የምትጠቀሟቸው ነገሮች ስፔሻሊ አሁን የጋቨርንመንት ኦፊስ ምናምን ነገር ሲሆን ረዛዝም ይሆናል። የኃላፊ ስም ምናምን እንደዚህ አብሪቬሽን ያለበት ብቻ ረዛዝም ነገሮች ከሆኑ 10 የመጻፉ ጊዜ ስለሚወስድ አንድ ጊዜ እንደዚህ ፎርማት ታስገቡለታላችሁ። ከዛ ያቺ አጭሯን ነገር እንደ ኮድ ያስቀመጣችኋችን ነገር ስታስገቡለት ራሱ ያስገባል ማለት ነው። አሁንም የፈለኩት ቦታ ሌላም ቦታ ሄጄ ያንን ለመድገም ፈልግ ኤኤሲን ስላልኩት ኢንተር ስለው ሙሉውን ያኛውን እንትን ያመጣልኛል ማለት ነው። ኤኤሲ አዲስ አበባ ስቲል ለታስቲ ሙሉውን ያመጣልኛል ማለት ነው። ይሄን ኮፒ ፔስት ያደረግን መውሰድ እኮ እንችላለን፣ ግን ታችም ሲሆን ሁሉ ጊዜ እንደዛ ከማል ለምሳሌ እዚህ ላይ ሆኖ ታች ለመውሰድ ወደ ላይ ሄደን ከዛ ከላይ አምጥተን ምናምን ነው። ስለዚህ እንደዛ ከሚሆን አንዴ በዚህ መንገድ ማስገባት እንችላለን ማለት ነው። እሺ እዚህ ጋር ደግሞ የምናየው ኮፒ ፔስት ከዚህ በፊት ኮፒ ፔስት ያደረግናቸውን ነገሮች ድጋሚ ኮፒ አድርገን ላለመውሰድ ሌላ የምንጠቀምበት ሾርት ከት አለ፣ ክሊፕ ቦርድ የሚባል እሱን ነው የምናየው። ለምሳሌ ከዚህ በፊት እዚህ ጋር አሁን ለምሳሌ ኮፒ አድርጌ ላሳያችሁ። ለምሳሌ እዚህ ጋር ኤአይ ሲስተም የሚለውን ኮፒ ላርክ። ለምሳሌ ኮፒ አድርጌ ተወስጃለሁ ከዚህ በፊት። እዚህ ጋር ለምሳሌ ማሽን ለርኒንግ የሚለውን ኮፒ ላርክ። እዚህ ጋር ዲፕ ለርኒንግ የሚል አለ፣ እሱንም ኮፒ ላርክ። እዚህ ጋር ኢንተለጀንስ የሚል አለ፣ እሱንም ኮፒ ላርክ። እንዲህ ለምሳሌ እነዚህን ኮፒ አድርጌ ያለው ብዬ ላስብ ከዚህ በፊት። ከዛ አሁን መጨረሻ ላይ ለምሳሌ እዚህ ጋር ኮፒ ፔስት ለማድረግ ብፈልግ እንደ አዲስ ወደ ላይ ሄጄ ፈልጌ ኮፒ ፔስት ከማድረግ እዚህ ጋር አንዴ ነካና ሆም ከምትለው ስር ክሊፕቦርድ የምትላለች ከሷ ስር ቀስታለች፣ እሷ አንዴ ነካታለሁ። ከዛ ከዚህ ኮፒ ያደረኳቸው በሙሉ ይመጡልኛል ማለት ነው። ኢንተለጀንስ፣ ዲፕ ለርኒንግ፣ ማሽን ለርኒንግ፣ ዲፔንደንስ፣ አናላይዝ ምናምን እነዚህ ከዚህ በፊት ኮፒ ያደረኳቸው ነው፣ ኮፒ ፔስት ያደረኳቸው ማለት ነው። ስለዚህ ቀጥታ እየሄድኩ የምፈልገውን አድ ማድረግ ነው። ለምሳሌ ይህን ከፈለኩ ነካዋለሁ፣ ይሄ ይመጣልኛል። ኢንተር እና ከዛ ይህን ከሆነ የፈለኩት ይሄን ነካለሁ፣ ይመጣልኛል። ይህን ከሆነ የፈለኩት ፓራግራፊ አንዴ ነካዋለሁ፣ ይመጣልኛል ማለት ነው። ስለዚህ ከዚህ በፊት ኮፒ ያደረጋችሁት እንዳለ እዚህ ክሊፕቦርድ ውስጥ ይቀመጣል። ስለዚህ እነሱን እየለያችሁ ወይ ደግሞ ሁሉንም ከፈለጋችሁ ፔስት ኦል ብላችሁ ሁሉንም በአንዴ ፔስት ማድረግም ትችላላችሁ ማለት ነው። እሺ አሁን ደግሞ እዚህ ጋር ለምሳሌ እነዚህ ፓራግራፎች አሉ። ከዛ ለምሳሌ ከዚህ ይሄኛውን ፓራግራፍ ከዚህ ጀምሮ ወደ ኔክስት ፔጅ እንዲሄድልኝ የምንፈልግ በኖርማል የምንሰራው ቀጥታ ኢንተር ነው የምንነካው። ኢንተር እየነካን ቀጣይ ፔጅ እስከሚሄድልን ድረስ ነው ኢንተር የምናደርገው። ይሄ ትንሽ አድካሚና የሆነ አሰልቺ ነው። በተለይ ተደጋጋሚ ስራዎችን በየቀኑ የምንሰራ ከሆነ ትንሽ ያሰለቻል። ነገር ግን በቀላሉ ይሄን ለመስራት ጀስት የምንፈልግበት ቦታ ጋር አንዴ ክሊክ እናደርግና ኮንትሮል ፕላስ ኢንተር ነካለን። አውቶማቲካሊ ወደ ኔክስት ፔጅ ይልናል ማለት ነው። ለምሳሌ ይሄንንም ቀጣዩ ነው ይሄኛው ለምሳሌ ይሄ እንዳለ ይሆንና ስለዚህ ፓራግራፍ 1 ከሚለው ጀምሮ ቀጣዩ ፔጅ ላይ እንዲሄድልኝ ከፈለኩ ኮንትሮል ፕላስ ኢንተር ከዛ ቀጣዩ ፔጅ ይሄዳል ማለት ነው። ስለዚህ እንደዚህ እያደረግን ወደምንፈልገው ኔክስት ፔጅ እንዲሄድልን በቀላሉ ማድረግ እንችላለን ማለት ነው። እሺ እዚህ ጋር ደግሞ ለምሳሌ የተወሰኑ ቴክስቶችን ለብቻ ከታርገን ወደ ሌላ ቦታ መውሰድ ብንፈልግ የምንጠቀምበት መንገድ እናሳያቸዋለሁ። ለምሳሌ እዚህ ጋር ለምሳሌ ይሄን ስንፈለግኩኝ እዚህ ጋር ይሄንን ከታርጌ ዳታ መውሰድ ድጋሚ ሌላ ለምሳሌ ዝግጅኛውን ፍሬዟን ፈለግኳት። ከዛ ደግሞ ይሄንን ቁጥር እነዚህ ሶስቱን ለብቻ ወስጄ ሌላ ቦታ ለማስቀመጥ ብፈልግ በኖርማል እዚህ ጋር ማምጣት ፈልግ ለምሳሌ ማድረገው ምንድነው እዚህ ጋር ሄዳለሁ፣ ይሄን ወስዳለሁ፣ ከዛ ከታረጋለሁ ከዛ እዚህ ጋር መጣና ፔስት አደርጋለሁ። ከዛ ድጋሚ ደግሞ እዚህ ጋር ለምሳሌ ከፈለኳት እቺን አሁንም ከዛ እዚህ ጋር መጥቼ ድጋሚ እንደዚህ ፔስት ከዛ እቺን ቁጥር ደግሞ ከፈለኩ አሁን እቺን ቁጥር ላይ ሄጄ ከዛ ድጋሚ እዚህ ጋር መጥቼ አሁን ፔስት እንደዚህ ነው ማለት ይሄ 10 የመመላለስ ወደ ላይ ወደዛ ይፈጥራል። ታዲያ አንዱ ከላይ መጀመሪያ ፔጅ ነው፣ ሁለተኛው መሃል ላይ፣ ከዛ ደግሞ መጨረሻ ላይ ላይኝ ቢሆን የማይመች ነገር ነው። ስለዚህ ይሄን ለማድረግ ቀላሉ መንገድ ምንድነው እነዚህን ባክ እንበላቸውና
ሾርት ከት አለ ይሄን የሚሰራልን። እሱ ምንድነው ኮንትሮል ፕላስ F3 ነው። ሁሉንም የመረጥን ኮንትሮል ፕላስ F3 እናደርጋለን። ከዛ አንድ ላይ ፔስት ያደርግልናል የሆነ ቦታ ማለት ለምሳሌ እዚህ ጋር እቺኛው እንደዚህ እንመርጣትና ኮንትሮል ፕላስ F3 ነካለሁ። ከዛ ቀጣይ ደግሞ ሌላ የምፈልገው ይሄኛው ነው። አሁንም ይሄን ሄድና አሁንም ኮንትሮል ፕላስ F3 ነካለሁ። ከዛ መልሼ አሁን ደግሞ ይሄንን ቁጥር ከፈለግኩ አሁን ዘይድና ኮንትሮል ፕላስ F3 ነካለሁ። እስከምፈልገው ድረስ የምንፈልጋቸው እንዲናደርግና ከዛ የምንፈልገው ፔስት ማድረግ የምንፈልገው ቦታ ሄደን ኮንትሮል ሺፍትን እንጨምርና F3 ነካለን። ይኸው አንድ ያመጣልናል ማለት ነው። ስለዚህ ያደረጋችሁ መጠቀም ትችላላችሁ። እሺ አሁን ደግሞ የምናየው የኮንትሮል በተንን ጥቅም ነው። ለምሳሌ እዚህ ጋር ፓራግራፎች አሉ። ባይ ዘ ዌይ እነዚህ ስለ አርቲፊሻል ኢንተለጀንስ ቻት ጂፒቲ ላይ ዝም ብዬ አንድ 5 ፓራግራፍ አዘጋጅልኝ ምናምን ብዬው ነው። አርቲፊሻል ኢንተለጀንስ ሰፊ ቪዲዮ ሰርች ያለው ከዚህ በፊት እሱ ማየት ከፈለጋችሁ ኢንትረስቱ ካላችሁ እሱ ማየት ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ለምሳሌ እዚህ ጋር ነክተን ኮንትሮል መጨረሻ ለምሳሌ እዚህኛው ቴክስት መጀመሪያ እዚህ ጋር ከሆነ መጨረሻው ፔጅ ላይ ለመሄድ ብፈልግ ወደ ታች ስክሮለርን እየተጠቀምኩኝ ወይ ደግሞ እዚህ ጥግ ላይ መጥቼ እንደዚህ ያደረኩኝ ነው የሚሄደው። ይሄ በጣም ብዙ ፔጅ ሲሆን ያስቸግራል። ስለዚህ ምን እናደርጋለን? ቀጥታ ኮንትሮል ነክተን ከዛ ኢንድ የምትልም ሌላ በተን አለች እዛው ኪቦርዱ ላይ እሱን ነካለን። ኮንትሮል ፕላስ ኢንድ የፔጁ የወርድ ዶክመንቱ መጨረሻው ፔጅ ላይ ያመጣልናል ማለት ነው። ወደ መጀመሪያው ለመመለስ እንደዚህ ኮንትሮል ነክተን ሆም የሚል ትላለች እሷን አንዴ ነካታለን እንመለሳለን ማለት ነው። ይሄ ጊዜ ለመቆጠብ ይጠቅመናል። ሌላ ኮንትሮል ነክተን ከዛ ዳይሬክሽኖች ወደ ላይ ወደ ጎን አቅጣጫዎችን መንካት እንችላለን። ሰው ወደታች ብንነካ ወደ ቀጣይ ፓራግራፍ ይወርድልናል። ወደ ላይ ስነካ ወደ ነበረበት ደግሞ ወደ ላይ ይመልስልናል። ወደ ጎን ለመሄድም ከፈለግን እንደዚሁ ኮንትሮል ነካና ወደ ጎን ነካለን። በአንዳንድ ወርድ ያሳልፍልናል ማለት ነው። ይሄሽ እንትን ለማድረግም በዛው ይጠቅመናል። እሺ ምንድነው እሱ ድራግ አርጎ ሺፍት ለማድረግ ለምሳሌ ኮንትሮል ሺፍት እና ወደ ጎን ስንነካ ያው ማርክ ያደርግልናል ደግሞ ይመርጥልናል ማለት ነው። ወደ ታችም ከነካ ነው እንደዚህ በየፓራግራፉ እየመረጠልን ይሄዳል ማለት ነው። ይሄን ለፍጥነት መጠቀም ትችላላችሁ። እሺ እዚህ ጋር ደግሞ የምናየው ፎርማት ፔንተር የሚል ኦፕሽን ነው። ይህን የምንጠቀመው ለምሳሌ አንድ የሆነ ቴክስት የጻፍነው ቢኖር ለምሳሌ እዚህ ጋር አለ ፓራግራፍ 1 የሚል ይሄኛውን ወደምንፈልገው ፎርማት እንቀይርና ከዛም በኋላ ሌላኛው ሌሎች ቴክስቶችም የዚህ ፎርማት እንዲይዙልን ከፈለግን ነው። ለምሳሌ ይሄንን ታይምስ ኒው ሮማን ይሁን ከዛ ሳይዙን 14 ላድርገው። ቦልድ ይሁን ኢታሊክ ይሁን አንደርላይንም ይሁን ከዛ ሻፐር ኬዝ ይሁን ካፒታል ሌተር እናድርገው። ከዛ ሴንተር ላይ የምናድርገው ከዛ ሼዲንጓን እንዲሆን እናድርገው። አሁን እነዚህን አድርገናል። ስለዚህ ቀጣይ ለምሳሌ እዚህ ጋር ፓራግራፍ 2 ይላል። ይሄኛው ፓራግራፍ 2 እንደዚህኛው ነው መሆን የፈለግነው እንዲሆን ፈልገናል፣ ግን ድጋሚ መጻፍ አልፈለግንም። ስለዚህ የዚህኛውን ፎርማት እንዲይዝልን ከፈለግን ምንድነው የምናደርገው? ይሄኛውን መጀመሪያ አስተካክለን ሴሌክት እናደርግና ከዛ እዚች ሆም በተን የምትለው 10 ፎርማት ፔንተር የምትላለች እሷን አንዴ እናካታለን። ከዛ የዚህን ፎርማት እንዲይዝ የምንፈልገው ቦታ ሄደን እንመርጠዋለን። ለምሳሌ ይሄን ነው፣ ይሄን እጄ እመርጠዋለሁ። በቃ ቀየራልኝ ማለት ነው። ስለዚህ አሁን ተመሳሳይ ፎርማት ነው ያለው ማለት ነው። ይሄኛው ያው 16 አድርጎታል። 16 ነው፣ ካሊብሪ ላይት ነው። ፎርማቱን አንድ አይነት አድርገው ማለት ነው። ያው እንደዚህ ማድረግ ከፈለጋችሁ እንትን ማድረግ እንችላለን። ግን አሁን ለቀጥ ይሄ አንድ ጊዜ ነው። ሁለት ጊዜም የዚህኛውን ፎርማት ይሄ ብቻ ሳይሆን ሌሎቹም እዚህ ጋር ይሄ ለዚህኛው ለቀጣዩን ፓራግራፍ ለሚለው ለሁሉም መጠቀም ከፈለግን ግን አንድ ጊዜ ይሄን መርጠውና እቺ ፎርማት ፔንተር የምትለዋል ሁለት ጊዜ እንጫናለን። ሁለት ጊዜ ደብል ማለት ነው። ከዛ አሁን የፈለግነው ያክል እየሄድን ማመሳሰል እንችላለን። እቺን እንመርጣለን፣ ይቀይረዋል። ቀጣይ እንሄዳለን፣ ይሄን ይቀይረዋል። ሌላም ካለ እንሄዳለን። እንዲያረግን ስራችን ማቅለል እንችላለን። ይሄ ብዙ ጊዜ ሄዲንግ ለመስጠት አሪፍ ነው። ሄዲንግ እየሰጠን ሄዲንግ 2 እያለን ሄደን ከዛም በኋላ መጨረሻ ላይ ቴብል ኦፍ ኮንቴንት በራሱ ጄነሬት እንዲያደርግልን ስናደርግ አሪፍ ነው። ምክንያቱም እያንዳንዱ ጋር እየሄድን ከምንቀያየር
አንድ ጊዜ የምንፈልገውን ፎርማት እናስተካክልና ከሱ ፎርማት ፔንተር በመጠቀም ሌሎቹም ላይ መደጋገም እንችላለን ማለት ነው። እሺ አሁን ደግሞ ዶክመንትን ፒን ማድረግ ነው። ያ ማለት ለምሳሌ ይሄ የምፈልገው ዶክመንት ብዙ ጊዜ የምጠቀመው ፋይል ከሆነ ሁል ጊዜ ማይክሮሶፍት ወርድ በከፈት ቁጥር እንዳገኘው ከፈለኩኝ መጀመሪያ ይሄንን የሆነ ቦታ ሴቭ እናደርገዋለን። ሴቭ እንበለውና ለምሳሌ ዴስክቶፕ ላይ እንበለው። ዴስክቶፕ ላይ ወርድ ትሪክስ ብዬ ሴቭ ላድርገው። ከዛ አሁን ሁሉ ጊዜ ስንከፍተው እንዲመጣለን ወደ ፋይል ሜኑ እንሄድና ኦፕን የሚል ውስጥ እንሄዳለን። ከዛም በኋላ እዚህ ጋር አለች ወርድ ትሪክ የምትለው መጀመሪያ አሁን የከፈትናት ማለት ነው። እዚህ ጋር ካጠገቧ ስትሄዱ ፒን ዲስ አይተም ቱ ዘ ሊስት የሚል አለ። እሷን ፒን እንላታለን። ፒን አልማት ያ ማለት ሁሉ ጊዜ ማይክሮሶፍት ወርድ በከፈትን ቁጥር እናገኛቸዋለን ማለት ነው። ሁሉ ጊዜ ለምሳሌ በማንኛውም ሰዓት ወርድ ስንከፍት አሁን ለምሳሌ በየዕለት እንቅስቃሴያችን ደግሞ ስራችን ላይ የምንጠቀመው አንድ ኮመን ፋይል ሊኖር ይችላል። ለምሳሌ ደብዳቤዎች የምንጽፍበት ከሆነ ካስቀመጥንበት ቦታ ሄደን ኦፕን ብለን ከምንከፍት ልክ ዝም ብለን ቀጥታ ማይክሮሶፍት እንከፍትና እዚች ኦፕን የሚለው ውስጥ ገብተን ከዛ ፒን ስለተደረገ ሁሉ ጊዜ ከላይ ይቀመጥልናል። እሱን ከፍተን ስራዎችን መስራት እንችላለን ማለት ነው። እዚህ ጋር ደግሞ የሰራነው ፋይል ሴኪዩር እንዲቆይልን ወይ ደግሞ ማንም ሰው እንዳይከፍትብን ከፈለግን በፓስወርድ መቆለፍ እንችላለን። ይህን ለማድረግ ፋይል ውስጥ እንገባለን። ከዛም በኋላ ፕሮቴክት ዶክመንት የሚል አለ። እሱን አንዴ እነካዋለን። ከዛም በኋላ ማርካስ ፋይናል ኢንክሪፕት ዊዝ ፓስወርድ የሚል አለ። እሱን ኢንክሪፕት ዊዝ ፓስወርድ እንላለን። ፓስወርድ አስገቡልኝ ነው የሚለው። ዛሬ ዝም ብለን 1 2 3 4 እንበለው። ያው እንደዚህ አይሰጥም። ጠንከር ያለ ፓስወርድ መጠቀም አለባችሁ። ከዛ ድጋሚ ሪኢንተር ይላል። አስገቡ ነው 1 2 3 4 ልበለው። ከዛም በኋላ ኦኬ። ስለዚህ አሁን ፕሮቴክት ሆኗል። ስለዚህ ዘግቼ ቦታ ይህን ሴቭ ልበለው። ከዛም በኋላ ዶክመንቱን መልሼ ስከፍተው ፓስወርድ ይጠይቀኛል ማለት ነው። ያስቀመጥኩት ዴስክቶፕ ላይ ስለሆነ ወደ ዴስክቶፕ ሄዳለሁኝ። ዴስክቶፕ ላይ ነው፣ እዚህ ጋር ነው ያስቀመጥኩት። ስለዚህ ለመክፈት ልሞክር። ያው እዚህ ጋር ኢንተር ፓስወርድ ቱ ኦፕን ይላል። ስለዚህ ፓስወርዱን የማያውቅ ሰው ማንም ሊከፍተው አይችልም ማለት ነው። እኛ ራሳችን የምናውቀው ፓስወርዳችንን አስገብተን መክፈት እንችላለን ማለት ነው። እሺ አሁን ደግሞ የምናየው የታብ የሚል ኦፕሽን ጥቅምን ነው። ይህ ብዙ ጊዜ የምንጠቀመው ለምሳሌ እዚህ ጋር በረከት ልበልና ዶት 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 እያረኩኝ የሆነ የማስቀምጠው ቁጥር ቢኖር ምሳሌ 34 ብል እድሜ ነው ብለን ብናስብ እስከዛ እዚህ ጋር የሆነ ሰው አለ፣ ሌላም ሰው ሰራ። ከዛ በዶት እንደዚህ ዶት 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 እያረግን ሄደን ከዛ እዚህ ጋር 23 ምናምን እንደዚህ አይነት ነገሮችን ለመስራት ብንፈልግ ይሄ የታብ ኦፕሽን በጣም ይጠቅመናል። ለበለዚያ እንደዚህ ዶት ዶት እያደረገ ምናምን ይሄ በጣም ነው ጊዜ የሚወስደው እና ወጥም አይሆንልንም። ስለዚህ ይሄንን ለማስተካከል አሪፍ ኦፕሽኑ ምንድነው? ከዛም በኋላ ሙሉን እንመርጣቸዋለን። ከዛም በኋላ ራይት ክሊክ እናደርግና ፓራግራፍ የሚል ኦፕሽን አለ። እሱን አንዴ ነካዋለን። ከዛ ከስር ታብስ የምትላለች እሱን አንዴ ነካና ታብ ስቶፕ ፖዚሽን ይላል። ይሄን እዚህ ጋር እንድበለው። ከዛም በኋላ ይሄን ካረግን በኋላ ልክ እዚህ ጋር እንመጣና የታብ ኦፕሽን አንዴ ነካል። 9 ላይ ስላደረግነው ነው። ስለዚህ 7 8 ብናረገው ይሄ እንትኑ ያንስልናል ማለት ነው። ስለዚህ አንዴ ማስተካከል እንችላለን። ሙሉን እንመርጠዋለን። ከዛ በኋላ ፓራግራፍ ከዛ ታብ እንሄድና ይሄኛውን እንቀይረው 9 የሚለውን 5 እናድርገው። ከዛ ይሄ እነዚህ የሚያሳይ ዶት ዶት ነው የምንፈልገው መስመር ነው። እሺ በዶት እናድርገው፣ ዶት እናድርገው። ኦኬ እንበል። ከዛ እዚህ ጋር አንዴ ነካና ታብ ነካለን። ይሄው
5 ድራግ ነው። አሁን አነሰ። አሁንም እዚህ ጋር ሳራ የሚለው ላይ ካጠገቡ ሄደን ክሊክ አድርገን ታብ የምትለውን ብቻ አንዴ መንካት። እዚህ ጋር እንሄዳለን። አንድ ጊዜ ታብ የሚለውን ነካለን። እዚህ ጋር እንሄዳለን። አንዴ ታብ የሚለውን ነካለን። እንደዚህ እያደረገ ሙሉ መስራት እንችላለን። እኩል ነው የሚሆነው። ምንም መዘባረቅ አይኖርም። ስራችንን በዚህ መልኩ ማቅለል እንችላለን ማለት ነው። እሺ አሁን ደግሞ የምናየው ቴብል ኦፍ ኮንቴንት እንዴት እንደሚሰራ ነው። እንግዲህ ቴብል ኦፍ ኮንቴንት በአብዛኞቻችሁ የምትሰሩት ብላንክ ፔጅ ላይ መጀመሪያ በመሄድ እዚህ ጋር ቴብል ኦፍ ኮንቴንት ብላችሁ ትጽፋላችሁ። ቴብል ኦፍ ኮንቴንት ከዛም በኋላ ቴብል ኦፍ ኮንቴንት ብላችሁ ከጻፋችሁ በኋላ እያንዳንዱን ርዕስ እያያችሁ ነው ድጋሚ መታችሁ የምትሰሩት። ይህን ሴንተር ላይ ታደርጋላችሁ። ከዚህ ስር ትመጡና ቻፕተር 1 ታያላችሁ። ቻፕተር 1 ትሉና ከዛም በኋላ ፔጁን አይታችሁ ስንት ቁጥር ላይ እንዳለ ሄዳችሁ ከዛ እዚህ ጋር ለምሳሌ 4 አንደኛ ፔጅ ላይ ከሆነ 1 ከዛ ኔክስት ብለን ቻፕተር 2 ከሆነ እንደዚህ ቻፕተር 2 እንደዚህ እያደረግን ነው የምንሰራው። ይሄ ግን በጣም አድካሚና ኦልዲስ የሆነ አሰራር ነው። ስለዚህ በቀላሉ ቴብል ኦፍ ኮንቴንት ለማዘጋጀት ብዙ የሚያለፋ ነገር የለውም። ራሱ ቴብል ኦፍ ኮንቴንትን ጄኔሬት እንዲያደርግልን ማድረግ እንችላለን። ይህን ለማድረግ ግን በዋነኛነት የሚያስፈልገው ቴብል ኦፍ ኮንቴንት ውስጥ እንዲገቡ የምትፈልጉትን ቶፒኮች ወይም ርዕሶች በሙሉ ሄዲንግ መስጠት ነው። ይህ ማለት ለምሳሌ አሁን እዚህ ጋር በዚህ ምሳሌ እናየው። ይሄ ዝም ብሎ ጄኔሬት ያደረኩት ወርድ ስለሆነ ብዙ በቻፕተር እና በሄዲንጎች አልተከፋፈለም። በቶፒኮች ግን ዝም ብለን ለማሳየት ያህል ስለሆነ ለምሳሌ እዚህ ጋር ይሄንን ቻፕተር 1 እንበለው። ቻፕተር 1 እንበለውና ይሄንን የሄዲንግ 1 ነው እንበል። ሄዲንግ 1 ነው እንበል። ከዛም በኋላ ከሄዲንግ 1 ስር ይሄኛው ኢንትሮዳክሽን ብለን ብናስብ ለማሳየት ያህል ነው ማሳያችሁ። ኢንትሮዳክሽን ሪሰርች ምናምን ከሆነ የራሱ ፎርማት ስላለው በሱ ስትሰሩ ሁሉንም ታይትሎች ወይ ደግሞ ቶፒኮች ሄዲንግ መስጠት ነው። ከዛ ኢንትሮዳክሽን ይሄንም ይሄ ሄዲንግ 1 ነው ይሁን ኢንትሮዳክሽን። ከዛ ለምሳሌ እዚህ ጋር ይሄኛው ኢንትሮዳክሽን ከስር ለምሳሌ እዚህ ጋር ኦብጀክቲቭ የሚል አለ ብለን እናስብ። ኦርደር እየተከተልኩ አይደለም፣ ዝም ብዬ ለማሳየት ያህል ነው ለእናንተ። ኦብጀክቲቭም ሄዲንግ 1 እንበል። ከዛ ከኦብጀክቲቭ ስር ለምሳሌ ስፔሲፊክ ኦብጀክቲቭ ብንል ስፔሲፊክ ኦብጀክቲቭ ከዛ ሄዲንግ 2 ነው ብለን እናስብ። ሄዲንግ 2 እንዲያለን የሁሉም እናወጣለን። ከዛ ይሄኛው እዚህ ጋር ለምሳሌ ቻፕተር 3 እንበልሽ፣ ቻፕተር 2 እንበል። ቻፕተር 2 ይሄ ሄዲንግ 1 ነው የሚሆነው። ሄዲንግ 1 እንበለው። ከዛ ከቻፕተር 2 ስር ይሄኛውን ሄዲንግ 1 ነው ብለን ብናስብ ሄዲንግ 1 ነው። ከዛ ይሄኛውን ሄዲንግ 2 እናድርገው። ሄዲንግ 2 እንዲያለ እስከ መጨረሻው ብዙ ነገር ይኖራል። ስለዚህ ይሄንኛው ለማሳየት ብቻ ነው ያደረኩት። እናንተ ሁሉንም ከመጀመሪያው ጀምሮ እስከ መጨረሻው ቴብል ኦፍ ኮንቴንት ውስጥ እንዲገባ የምትፈልጉትን ርዕሶች እንዳለ እስከ ሄዲንግ 3 ሄዲንግ ትሰጣላችሁ። ከዛም በኋላ መጀመሪያው ፔጅ ላይ ቴብል ኦፍ ኮንቴንት የምትከቱበት ቦታ ላይ ሄዳችሁ ክሊክ ታደርጉና ኢንሰርት የሚል አለ። ከዛ ኢንሰርት የምትለው ካከሄዳችሁ በኋላ እሺ ፔጅ ነምበርም ስላልሰጠ ነው መጀመሪያ ፔጅ ነምበር እንስጥ። ፔጅ ነምበር ስላልሰጠን ፔጅ ነምበር እንበለው፣ ቦታም ላይ እንበለው፣ መሀል ላይ እናርገው። ያው ፔጅ ነምበር ሰጥቶልናል። እሺ ከዛ ሪፈረንስ የሚለው ውስጥ እንገባለን። ሪፈረንስ ውስጥ ቴብል ኦፍ ኮንቴንት የሚል አለ። ድሮፕ ዳውን ነካና እንመርጣለን። ካሉት ውስጥ እንዴት በዚህ ዌይ ላድርግላችሁ፣ እዚህ ጋር ሌላም ፎርማት አለ። አንዱ የተመቻችሁን ትመርጣላችሁ። ይሄን እንመርጣለን። ከዛ ያው ራሱ እዚህ ጋር ጄኔሬት አደረገልን ማለት ነው። በቃ ቴብል ኦፍ ኮንቴንት ይሄው ቻፕተር 1 2 ገጽ 2 ላይ ኢንትሮዳክሽን የሚለው 2 ላይ ነው። ኦብጀክቲቭ 2 ላይ ነው። ስፔሲፊክ ኦብጀክቲቭ ሄዲንግ 2 ሆኗል 2 ላይ ነው። ቻፕተር 3 ላይ እንደዚህ ያደረገ የሰጠናቸውን እንዳለ ያስገባል። አሁን እዚህ ጋር ኤአይ ኢዝ ዋይድሊ ምናምን የሚል የገባው ሄዲንግ አድርገ ነው ስለነበር ነው። ማርክ ስናደርግ አብረን ማርክ ስላደረግነው ነው። ይሄን
እዛ ሄደን ብናስተካክለው ለምሳሌ ስታርት ፓራግራፍ 6 ነው የሚለው ፓራግራፍ 6 ጋር ብንሄድ ፓራግራፍ 6 ያው እዚህ ጋር ያያችሁት ኤአይዝ ምናምን ይሄ ስንትን ስለተባለ ስለዚህ ሄደን እዚህ ጋር ሆም ውስጥ እንገባና ኖርማል እንለዋለን። ከዛ እዛ ቴብል ኦፍ ኮንቴንት ሄደን አፕዴት ማድረግ ነው የሚጠበቅብን። ፔጅ ነምበርም ስናስተካክል ራሱ አፕዴት ያደርገዋል። ኢንታየር ቴብል ልበለው ኦኬ። ከዛ ይሄው እዚህ ጋር ይጠፋል ማለት ነው። እንደ በዚህ ወይ ነው ቴብል ኦፍ ኮንቴንት መስራት የምትችሉት ማለት ነው። ፕሊዝ ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ደግሞ ላይክ ኤንድ ሼር በማድረግ አግዙን። እሺ የማይክሮሶፍት ወርድ ሌአውት ነው ደግሞ ቲሙን ለመቀየር ከፈለግን ደግሞ እዚች ፋይል ውስጥ እንገባለን። ከዛም በኋላ አካውንት የሚል አለ ከስር እሱን አንድ እንነካዋለን። ከዛም በኋላ እዚህ ጋር ኦፊስ ቲም የሚል አለ። ኦፊሱ ምን አይነት ከለር ይኖረው ነው? አሁን ነጭ ላይ ነው ያለነው። ስለዚህ ለምሳሌ ዳርክ ግሬ ብናደርገው እዚህ ጋር ሲቀይረው ይታያል። በጎን በኩል ዋይት ሲሆን ይኸው እንደዚህ ነው። ላይት ግሬ ሲሆን ደግሞ ይሄ ነው። ስለዚህ ዳርክ እስኪ ዳርክ እናድርገው። ይሄን ቀይሮልናል። ከዛ ይሄን ከቀየርን በኋላ ደግሞ የፔጁንም ከለር መቀየር እንችላለን። አሁን እዚህ ጋር ላይት ግሬ አድርጎታል። ኢቭን የዚህ ዋይቱን የምንጽፍበትን ደግሞ ከለር ለመቀየር ከፈለግን ዲዛይን ውስጥ እንገባለን። ዲዛይን ውስጥ እንገባና ጥቅቃ ከለር የምትላለች እዚህ ፔጅ ከለር የምትላለች ሶስት መርጠን መቀየር እንችላለን ማለት ነው። ቢጫን ካልክ ቢጫ ማድረግ እችላለሁ። ሌላ አይነት ከለር እንፈልገው አይነት ከለር እንደየፍላጎታችን ነው እንደየምርጫችን እንቀያየር ካለን በዚህ መልኩ ከስተማይዝ ማድረግ እንችላለን ማለት ነው። ፋሚሊ እስከዚህ ሰዓት ከቆያችሁ እንግዲህ ቪዲዮ ተመችቷችኋል ብዬ አስባለሁኝ። እንደተለመደው ላይክ ኤንድ ሼር በማድረግ አበረታቱኝ። የዩቲዩብ አናሊሲስ ሴት እንዳሳየኝ ከሆነ ደግሞ አብዛኞቻችሁ ቪዲዮን ታያላችሁ፣ ነገር ግን ሰብስክራይብ አታደርጉ። ስለዚህ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ሌላ እንድሰራላችሁ የምትፈልጉት ቶፒክ ካለ በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።